ተመልካቾቻችን አሁን የምንገኘው የጂ ፓወር ክሬቲቭ አዋርድ ቲክቶክ ክሬቲቭ አዋርድ 2025 ነው። የክሬቲቭ አዋርዱ ሊጀመር ጥቂት ደቂቃዎች ይቀሩታል። በጣም በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። ያልተገኘ ቲክቶከር የለም። አሁን እዚህ ከፊት ለፊቴ በጣም ብዙ ቲክቶከሮች ተገኝተዋል። ሌሎችም ጥሪ የተደረገላቸው እንግዶች ተገኝተዋል። እንግዲህ በጣም አጓጊ የሆነ የቲክቶክ አዋርድ ነው ዘንድሮ። እንግዲህ ምን እንደሚመስል ገብተን ነዋ። አዎ ፊት ለፊቴ መኪና ይታየኛል። መኪናው ጋር ይህችን መኪና ማን ይወስዳታል? እንግዲህ ሁለት ቲክቶከሮች እየተወዳደሩ ይገኛሉ። ሁለቱም የየራሳቸው ኳሊቲ ያላቸው ማን ያሸንፍ የሚለውን ነገር ሲገብተን ብናይ ይቻላል። በጣም ተጓጓ መኪና ናት። ወይኔ እኔም ተወዳድሬ በነበረ። አሁን ከኪሩቤልና ከቤቲ ጋር ተገናኝተናል። በጣም የሚገርም ልብስ የለበሳችሁት ማን ነው ዲዛይን ያደረገው? ዲዛይነር ቤቲ ባይ ዘ ወይ ቤቲ በጣም ጎበዝ ዲዛይነር ናት። ሱቋ አላት። ተቀጣጥረን እስካሁን አልሄድኩም፣ ግን በቀጣይ ሄጄ ጎበኛለሁ። በጣም ብዙ ሰዎች ነግረውኛል ስለ ቤቲ በቲክቶኳም ያለውኝ። በጣም ጎበዝ ዲዛይነር ነች። ሆነ ሀሳቡን ደግሞ ትወደዋለህ በደንብ? አዎ በጣም ነው። ባይ ዘ ወይ የልብሱን ሀሳብ ምንድን ነው? የልብሱ ሀሳብ ጉራማይሌ ገጾች ይሰኛል። ቤዚክሊ የላይፍ በተለይ ደግሞ የሶሻል ሚዲያ ላይፍ ሁለት ዳይሜንሽን አለው። ብልጭልጩ ሱፐርፊሻሉ ይሄ የምናሳየው አለ፣ ሁሌ የሚታየው ብዙ ነገር አለው፣ ማናሳየው ነገር አለ። ስለዚህ ፊልተር አድርጋችሁ ተመልከቱ። ሶሻል ሚዲያ ሁለት ሳይድ ነው ያለው። ሶሻል ሚዲያ ህይወትም ተመሳሳይ ነው አለው፣ ትዳርም አለው፣ ፍቅርም፣ ሀገርም ሁሉም እንደዚህ እንዳንተ ቪዲዮ ተጋጋጠ ታዲያስ አስፋልት ላይ ተጎተትኩ መሰለው። ሁሉም ሁለት ገጽታ አለው። ተቆርጣችኋል እና ሶሻል ሚዲያ እንደዚህ አይነት ገጽታ አለው። የምናሳየው ፓርት አለ፣ ያው መታየት ያለበት፣ ከዛ ደግሞ መታየት የሌለበት ደግሞ ፓርት አለ። ሁሉም ነገር አይወጣም። እነዚህ ጥንዶች በጣም ትልቅ ትምህርት ለመስጠት ነው ዛሬ በዚህ በቲክቶክ አዋርድ ላይ የተገኙት። በእውነት ኢቨን ጉራማይሌ ገጾች ኢቨን ሶሻል ሚዲያ ላይ የምታገኛቸው ገጾች ጥሩ መጥፎም ሳይድ ያላቸው ልታገኝ ትችላለህ። ያንተ አረዳድ ነው ማለት ነው። አይ ባይ ዘ ወይ በኮንተንት ክሬተር በጣም ጎበዞች ናቸው። መሸለም ነበረባቸው። እውነት ነው። በዚህ እንሸለማለን። ላይፍ ስታይል ላይ እጩ ነን። ቤስት ድሬስ ኦፍ ዘ ዴይ ግን እኛ ብናሸንፍ ጥሩ ነው። ምን ጠብቃላችሁ? እናሸንፋለን። እኔም እንደምታሸንፉ እናሸንፋለን። በጣም ደስ ብሎኛል። የዲዛይን ቤታችሁን መጥቻ ያለው ጎበኛለሁ። አንድ ቀን ደግሞ መሴሽን ድረስ እንገናኛለን። በጣም ደስ ይለኛል። እናመሰግናለን። ተመልካቾቻችን አሁን ደግሞ በጣም ምርጥ ዲዛይን የለበሱ ጥንዶች አግኝቻለሁ። እንግዲህ በቲክቶክ የምናውቃቸው ናቸው። ስማቸውን በደንብ እንዳልሰሳት ራሳቸው ይገቡ። ለማንኛውም አናስቸግር። እኔ ኖኤል እባላለሁ፣ እሷ ሀሊ ትባላለች። ያው የቲክቶካችን ሀሊ ኖኤል ይባላል። ባይ ዘ ወይ ፎሎወራችሁ ነው። ያው ስማችሁ በደንብ ስላላችሁ ያስታውቃል። ይሄን ልብስ ማን ነው? በጣም አምሮባችሁ። ዲዛይነር ናሬት ትባላለች። አፕካሚንግ ዲዛይነር ናት። ከዚህ በኋላ ብዙ ነገር ትሰራለች። እንደዚህ አሱባ ከጎንደም የሴት ያምራል አይደል? ማማር አለበት እኮ አይደል? እኔ የእሷ አክሰሰሪ ነኝ፣ ማሟያ ነኝ እንጂ እሷ ናት ሜን ሾዋ። በቲክቶክ ቤት ድባቡ በጣም ያምራል። ዛሬ ደስ የሚል ቀን ነው። እንግዲህ ለሚያሸንፉትም መልካም እድል እንላለን። እኛም እናንተ እጩ ናችሁ? እጩ ነን። በየትኛው ዘርፍ? እኛ በላይፍ ስታይል እጩ ነን። ግን ዛሬ ለመወዳደር ቤት ካል የመጣ ነው። ቤስት ድሬስ ፎር ዘ ዴይ የሚለውን ካታጎሪ ነው ለመወዳደር የመጣ ነው። ስለዚህ እጩ ውስጥ ገብታችኋል። ምን ጠብቃላችሁ? ዋንጫ። አይ እንደምታሸንፉ ምንም አልጠራጠርም። ባይ ዘ ወይ የቲክቶክ ኮንተንታችሁ በጣም ደስ ይላል። ቴንክ ዩ። በጣም እናመሰግናለን። ከምወዳችሁ ጥንዶች አንዱ ናችሁ። ቴንክ ዩ።
ይሄ መጀመሪያችሁ ጊዜያችሁን መገኘት? አዎ የመጀመሪያችን ነው። አዎ እንደኔ መጀመሪያ አዎ ሌላ ምን ትጠብቃላችሁ በቲክቶክ አዋርድ? እንግዲህ የሚገባቸው ሰዎች ያሸንፋሉ ብለን እናስባለን። በቃ ይሄ ነው መኖሩ እንደው ምን ጥቅም አለው ታስባለህ? ደስ የሚለው ነገር ቲክቶከሮችን ያበረታታል። ጥሩ የሚሰሩትን የበለጠ ጥሩ ነገር እንዲሰሩ ያበረታታል። አዲስ ጀማሪዎቹ ትልቅ ቦታ ደርሰው እንደዚህ አይነት ኢቨንት መኖሩ ስፔሲፊካሊ ለቲክቶከሮች ተብሎ የተዘጋጀ ኢቨንት በመሆኑ በጣም ደስ የሚል ሁኔታ ስለሆነ ለአፕካሚንግ የሆኑ ቲክቶከሮች አሪፍ ቦታ ነው ያስባለሁ። እኔ አሁን ይሄ ቤት ቁጭ ብሎ ለሚያይ ሰው ማለት ነው እናንተ ከትንሽ ጀምራችሁ እዚህ አዋርድ ላይ መቅረብ ትችላላችሁ። ዋናው ኮንሲስተንሲ እና ይሄ ደጋግሞ መስራት እና ይሄ ሰግጥ ፈምስ እንደሚለው የሚያስፈልገው እንጂ ማንም ሰው እዚህ መድረስ ይችላል። ሰግጥ እኮ ድፍረት ስራ ነው። ይሁን ታያዝ ነው። እውነት ነው። ድሮ ሰገጠ የሚለውን ቃል እኮ ናይ ደፍሮ ሰራ ነው፣ ጠነከረ ነው። ሰክሲድ አደረገ ነው። እሱ ነው። ስለዚህ ሰግጠን እንፈምስ። ግድ ነው። በጣም ደስ ብሎኛል ስላገኘኋችሁ። እናመሰግናለን። ዛሬ ሁላችሁ አሜን። በቅርቡም ደግሞ የመሴሾ እንግዳ ሆናችሁ የሰርጋችሁን ትዝታ እንድታወቁ በአክብሮት ጋብዣለሁ። በጣም ደስ ይለናል። ቪዲዮውን እያየን ገጠመኞቻችሁን እናወራለን ማለት ነው። በጣም ደስ ይለናል። ተመልካቾቻችን አሁን በቲክቶክ አዋርድ መግቢያ ላይ ነው የምንገኘው። አቤላ ጂንካ ባለፈው በጉማ አዋርድ ተገናኝተን በጣም እናቱን በጣም የሚወደው ልጅ ነው ብዬ ያው ያስተዋወቅኳቸው። እናቱን ወዳጅ እንኳን ደህና መጣ። በዚህ እሴ በጣም ሞድ በጣም አክባሪ ነው። ሁሌ ሞቅ እግዚአብሔር ማን አለ ያለ ፎሎወር ነው። በጣም የኔ አባት ክበርልኝ። በጣም አለባበስ እንዴት ነው ዛሬ? ይህ የበና ጸማይ አለባበስ ነው። ወደኛ አካባቢ ደቡብ ኦሞ ዞን የበና ጸማይ አለባበስ ነው። የወንድ ልጅ እዛ አካባቢ ተወልዳለህ? እዛ አካባቢ ነው ያደኩት። የተወለድኩት እንኳን አርባ ምንጭ ነው። አርባ ምንጭ ነው። በጣም ደስ የሚል ዘንጣል። በጣም ሎ ኮስት ሃይ ሳቲስፋክሽን በቲክቶክ ተወራርድ አዎ ጭላሎ ፉድ ኮምፕሌክስ ላይ እቺ ነው። ያው እንግዲህ ለመሳተፍ መጥቻለሁ። ደረጃ ውስጥ ባልኖርም መሳተፍ ወይንም ያ ነገር ላይ መመረጥ ራሱ አንድ ነገር ነው። እግዚአብሔር ይመስገን። ያንተ የቲክቶክ አዋርድ ኮንተንት ምን ላይ ነው? የኔ አሁን የተመረጥኩበት ወይንም እዚህ እንድመጣ ያደረገኝ ጭላሎ ፉድ ኮምፕሌክስ ነው። በኦኬ ፓስታ አላበላችሁም? እሱ ፓስታ ትበላለህ አለ። ሞልቷል። በጣም አሪፍ። እንደው ቲክቶክ አዋርድ አይነት መዘጋጀቱ ነው ለምን ተቀማጥሽ ታስባለህ? ወጣቱ ወይንም ቲክታከሩ ወጥቶ እንዲሰራ እኔ አሁን እንደ ቀልድ ነበር ማለት ነው። ኔክስት ላይ የምበላው መሰለኝ ቃል ገባለሁ። ሞት ያደርሰን ታትረ ትሰራለህ፣ ይበላል። ነቀንም ያው ቲክቶክ ስለጀመረ እንኳን ደህና መጣ። እወዳደራለሁ እንዴ ግዴታ ነው። አንተ እያለማ አንደኛ ማንም አይወጣም። ብዙ ጊዜ ለቤተክርስቲያን ተጠቀመጥ የቤተክርስቲያን ገዳማት ማስተዋወቅ ምናምን ላይ ነው። ግን የመሴሾ ቁርጥራጭ ደግሞ ቪዲዮዎች ይለቃሉ ግዴታ። ግን በቀጣይ እንግዲህ ኮንተንት ክሬት እያደረኩ ደግሞ እናንተ እወዳደራለሁ አለ። እንዲህ ብለን ነው የምንቀበለው። ስለዚህ የሚቀጥለው ዓመት አቤላ ለመስራት ዝግጁ ነው። የሚቀጥለው የሚያሸንፍ ይመስለኝ። በአዳዲስ ስራ ጠብቁ። እርግጠኞች ነን። እንቀንቀዋለን። ለዋንጫው አይደለም ራሴን ከዚህ በላይ ከፍ አደረገ። አቤላ እናታችሁ ደግሞ ማን አለ ያለ እናት ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። TikTok Creator of the Year for the G-Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G-Power TikTok Creative Awards 2025. Congratulations! አዶናይ ወንደሶንጆ ጊዜ ያሸንፋል።
ለተከበራችሁ እስካሁን ድረስ አብራችሁ ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። An award of the first of its kind by Ethiopia Technology, Adonai is receiving the key for his car for winning the TikTok Creator of the Year for the G-Power TikTok Creative Awards 2025. Best Informative Content ምርጥ 5 እጩ ተወዳዳሪዎች አወንታ በርሲሳ፣ ብሩክ ኒውስ፣ ኃይላ ሙሴ ሰረፍ፣ ይድነቅ አሳ። ያ በሶሻል ሚዲያ ወይ በቲክቶክ አሁን ኮንተንት ኪ ይዘት ንጉስ ነው እና ብዙዎቻችሁ የብዙ ይዘቶች በማቅረብ በጣም ጎበዞች የሆናችሁ ነው። አንድ ተወዳዳሪ ነው ያለው። አምስት እጩዎችን ተመልክተናል። ይህን እኔ በሰበር ዜና ነው ማለት ነው። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርማታል ብሩክ ኒውስ ባለፉት ዓመታት ዜናዎችን በትኩስ ትኩሱ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ አለ በድጋሚ። በአመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለ። ብሩክ ለመራጮች ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በቅድሚያ ይህንን ሽልማት ከመሴ እጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋል። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ሲገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴ ይህ ሽልማት ለሷም ነው። አመሰግናለሁ። መልካም ብሩክ እንኳን ደስ አለ ለማለት እንወዳለን። በፍቅር ጉዞ ላይ ያላችሁ እጩ ሆናችሁ ያልተሳካላችሁ ሰዎች መልእክት አስተላልፏል። ባለትዳሩ ሁኑ እያላችሁ ነው። እንኳን ደስ አለ ብሩክ። እንኳን ደስ አለ ብሩክ ኒውስ። Congratulations to Brook News for winning the best. ተወዳዳሪዎችን እጩዎቹን እንመለከታለን። ክሬቲቭ ኤዲቲንግ ኤንድ ኢፌክትስ ምርጥ 5 እጩ ተወዳዳሪዎች አኑ ኤዲቲንግ፣ ጎስት፣ ሊዮ ፊሽ፣ ልጅ ራምዜ፣ የካያ ቤተሰቦች። እነዚህ እጩዎች የትኛው የሚያሸንፍ ይመስላችኋል? ስትገምቱ እስኪ ድምፅ እየሰማን ነበረ። ገምቱ። ሰስፔንስ የሚያደርገው ትንሽ ማን ይመስላችኋል?
አይሰማም። የካያ ቤተሰቦች የካያ ቤተሰቦች እንኳን ደስ አላችሁ። የተለያዩ ኤዲቲንግ ቅንብሮችን በመስራት ታዳሚዎችን አፍ ያስገፈቱ ኤዲቲንጎችን በመስራት እናውቃቸዋለን። ካያ ቤተሰብ እንኳን ደስ አለ። Congratulations to Kaya family. የካያ ቤተሰቦች እንኳን ደስ አለ። አንዳንዴ በሚያስለቅስ፣ አንዳንዴ በሚያስቅ፣ አንዳንዴ ደግሞ እንዲሁ በሚያስደምም ክሬቲቭ ኤዲቲንግ የካያ ቤተሰቦች በማሸነፍ እንኳን ደስ አለ። እዚህ እስኪደርስ ራሱ ኤዲት የመጣው ይሰማል። በጣም ነው የማመሰግነው። አልሐምዱሊላህ ብያለሁ። ወላሂ እዚህ ጋር 500 አይ ቲንክ 700 ሰዎች ነበሩ። ላይቭ ላይ ነው ኦልሬዲ ያለሁት። ወደዚህ ስመጣ 2000 ሰው ገብቷል እና በጣም ደስ ብሎኛል። ወላሂ ሰፖርተር ብዙ አለ እና ይሄ ለኔ ቤስት ኢመርጂንግ ቲክቶከር አዋርድ ምርጥ 5 እጩ ተወዳዳሪዎች አንቴ፣ ባምሌ፣ ዶቭ፣ ኢትዮ ማትሪክስ፣ ሰሊና ዋሮ። እንግዲህ የዚህን አሸናፊ ከመናገሬ በፊት ዛሬ እንደምታዩኝ ያው ህፃን ልጅ አዝዬ ነው የመጣሁት። አንድ መልዕክት ማስተላለፍ ፈልጋለሁ ለቲክቶከሮች እንደ እናት። መቼም እዚህ ውስጥ እናቱን የማይወድ የለም አይደል? እስኪ የማይወድ እናቱን የሚወድ እስኪ አንዴ። ቲክታክ ላይ እናትህ እንደዚህ ትሁን እንደዚህ ትሁን የዚህ ምናምን ልጅ በቃ በጣም እናት ትሰደባለች እና እባካችሁ ቲክታክ ላይ እናት አትሰደብ የሚመልስ ነው። ቢያንስ እንደዚህ አዝና ያሳደገች እናት ነችና ወጣቶች እናቶችን አትስደቡ። እናት የሰው እናት የሚሳደበው የራሱን እናት የማይወድ ነው። በእኛ በኢስላም ደግሞ ጀነት ወይንም ጀነት እናት ድርሰት ነችና እባካችሁ እናቶች ጥንቃቄ አድርጉ። የዛሬው ተስፋ የተጣለበት ማን ነው? እስኪ ባምሌ እንኳን ደስ አለ። ባምሌ ወደ መድረክ። Congratulations to Bamle for winning the Best Emerging TikToker Award for the G-Power TikTok Creative Awards 2025. እንኳን ደስ አለ ባምሌ። ባምሌ ወደ መድረክ እባክህ። ዘንድሮ ቲክቶክ ዓለምን በኢትዮጵያ ውስጥ በከፍተኛ ደረጃ እየተንቀሳቀሰ የነበረው ባምሌ የቤስት ኢመርጂንግ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። እንኳን ደስ አለ ባምሌ። በጣም በሚያስቁ ቪዲዮዎቹም እናውቀዋለን። እርሳችንን አያስቀድምም። የእሱ ቪዲዮ ከመጣ እናሳልመው። ሆዳችን እስኪያምን ድረስ የሚያስቀን ባምሌ ስላሸነፍክ እንኳን ደስ አለ። ባምሌ ወደዚህ አሁንም እያሳቀ እንደተመኘኸው አገኘኸው። ልጄ ሳምና ነው የምሰጥህ። ሳሟት መጀመሪያ እንኳን ደስ አለ በድጋሜ ባምሌ ቤስት ኢመርጂንግ ቲክቶከር አዋርድ። በጣም አመሰግናለሁ። ለዚህ ያበቃኝ ለድንግል ማርያም ስለእግዚአብሔር እና ለዚህ እንድበቃ ላደረጋችሁ ለሁላችሁ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ይህ ዋንጫ አብሬ ብቻዬን አይደለም ያሳካሁት። ጓደኛዬ አወት አንዴ ወደዚህ ሲመጣ አወት አንዴ ወደዚህ
መድረኩን አፍሮታል መሰለኝ ለመምጣት እየፈለገ አይመስልም ጓደኛ አዎ ያፍኝ እየመጣ ይገኛል ወደ መድረክ። የዓመቱ ቤስት ቲክታክ ሼፍ ካሌብ ዳንኤል። ካሌብ ማለዛለ የዚህ የቲክቶክ ቤስት ሼፍ ሽልማትን አሸናፊ ይሆናል። ካሌብ እንኳን ደስ አለ። Congratulations to Caleb for winning the Best TikTok Chef Award for the G Power TikTok Creative Award 2025. ይሄ ነገር ከኪሎ በላይ ሰው ምን ማለት እፈልጋለሁ፣ በፊታችሁ እንድቆም የረዳኝን ያገዘኝን ሰው አይሆንም ሲሉ ሰው ያደረገኝን በደሙ የገዛኝን ሞቴን የሞተልኝን ኢየሱስ ክርስቶስን ማመስገን እፈልጋለሁ። ወዳችኋለሁ። እንኳን ደስ አለ ካሌብ ቤስት ቲክቶክ ሼፍ አዋርድ ኦፍ ጂ ፓወር ቲክቶክ ክሬቲቭ አዋርድ በማሸነፍ። ቀጣዩ የሽልማት መርሃ ግብራችን የሚሆነው ደግሞ ቀደም ሲል ሆዳችንን ሲያስጎመዡን የነበሩት ብያቸዋለሁ። አሁን ደግሞ ሆዳችንን ይዘን በሳቅ እስክንሞት ድረስ የተለያዩ ኮንተንቶችን በማዘጋጀት የምናውቃቸውን have caused outbursts of laughter in countless homes. ይህንን የሽልማት መርሃ ግብር ደግሞ የሚሰጡልን ለአሸናፊው የምንወዳትና የምናከብራት ወይዘሮ ሮማን አየለ ናት። እባካችሁ ወይዘሮ ሮማንን ወደ መድረክ ጋብዙልን። Please give a warm round of applause to the beloved Roman Ayele to give the best funniest comedy content in female category. እንዴት አመሻችሁ? የ2025 ፈኒየስት ፊልም ኮንተንት እጩዎቹ እናያለን። ፈኒየስት ኮሜዲ ኮንተንት በሴቶች ምርጥ 5 እጩ ተወዳዳሪዎች አናቤላ፣ ኢትስ ባዚ፣ ነጹ፣ ዩቲናስ፣ ሚጣ ጥረት። ፈኒየስት ኮሜዲ ሁላችንም ጥርሳችንን እንዳይከደን በማድረግ በምንሰራቸው ቪዲዮዎች ሁላችንም ደስተኞች ነን። የሽልማት ይገባሻል። ኮንግራቹሌሽንስ ነፊ። ነፂ እንኳን ደስ አለሽ። ሆዳችንን እያፈረበረች የምታስቀን ዓመቱ በሙሉ እንኳን ደስ አለሽ። ሁላችሁም በጣም አመሰግናለሁ። የእውነት አልጠበቅኩም፣ ጠብቄያለሁ ነው። ግን በመጀመሪያ እግዚአብሔር ይመስገን ለዚህ ክብር እንደበቃ ሞገስ እየሰጠ በሰው መወደድ እያሳየኝ በቃ ብዙ ነገር እያደረገ ለዚህ ያበቃ እግዚአብሔር ነው፣ ክብሩ ይዘን። በመቀጠል ቤተሰቦቼ፣ አጋዤ፣ ጓደኛዬ፣ እናቴ፣ ጓደኞቼ እንዲሁም ፎሎወሮቼ ኦማይ ጋድ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። አንዴ ወንዴማ ምን አለ ለዚህ እንኳን ደስ አለሽ። ሸላሚያችን ከመድረክ ሳይወርዱ ሌላ ልዩ ሽልማት ይኖረናል ማለት ነው። ሌላ ልዩ ሽልማት ይኖረናል።
አናቤላ አናቤላ እንኳን ደስ አለሽ። በፈኒ ኮንተንት በሴቶች ዘርፍ ልዩ ሽልማት አሸንፈሻል። Congratulations to Annabella for winning this special award for the Funniest Comedy Award of G-Power TikTok Creative Awards 2025. የለየት ያለ አዋርድ ሲሆን አናቤላ ታሸንፋለች ማለት ነው። ወደ መድረክ እየመጣች ትገኛለች። እባካችሁ ሞቅ ያለ ጭብጨባ። በጣም አንድ ብቻ አይደለም፣ ሁለት ብቻ አይደለም፣ 3 4 ገጸ ባህሪያትን እየሆነች በራሷ ቪዲዮዎች የምናውቃት አና ናት። ከልጅነቷ ጀምሮ እናውቃታለን። አሁን ደግሞ ለዚህ መድረክ በቅታለች ማለት ነው። እንኳን ደስ አለሽ አና። እንኳን ደስ ያለሽ አና። እንዲሁም አባቷም እናቷም እንኳን ደስ አላችሁ። ኮንተንቱን ክሬት በማድረግ ጀርባ ያሉት የአና አባትና እናት እጅግ ክብር ያስፈልጋቸዋል። ትልቅ ጭብጨባ። አና ያንሳታል፣ ሞራሉ ያንሳል። ጎበዝ እንኳን ደስ ያለሽ አና። እንዲሁም ለአባቷም ለእናቷም እንኳን ደስ አላችሁ። የሚያስብ ኮንተንት አመቱን ሙሉ እንዲሁም ከዚህም አመታት በፊት በወንዶች ዘርፍ እጩ የሆኑትን አብረን ዩቲ ነው። ይሄ በጣም የሚገርም ነው። እኔ በጣም ወድጃለሁ። ድጋሚ ይሁት ዩቲናስ የስማይል ቻሌንጅ አሸናፊ ሆናለች። እንኳን ደስ አለሽ ዩቲ። Congratulations to Utinas for winning the Smile Challenge Award for the G-Power TikTok Creative Awards of 2025. She looks absolutely beautiful, and congratulations to you on this evening. እንኳን ደስ አለሽ ዩቲ። የስማይል ቻሌንጅ አዋርድ በመጀመሪያ ደረጃ በመውጣት አሸናፊ ሆናለች። የ1 ሚሊዮን ብር አሸናፊ ዩቲ ናት። እሺ ሰላም። ለመጀመሪያ ጊዜ ነው እንደ መድረክ ላይ ስወጣ እና በጣም የማመሰግነው በጣም እኔ ፊት ለፊት ልታይ እንጂ በጣም ከካሜራ ጀርባ ብዙ ሰው ነበረ። ለ5 ቀን የፈጀ ስራ ነው ያያችሁት እና ከካሜራ ጀርባ ዳይሬክተር ነባ እና ብርታሉ ዲማ በጣም ብዙ ሰው አለ። በጣም ነው የማመሰግናችሁ ሁላችሁንም። ነባ ያማል እንዴ በጣም ነው የማመሰግነው። በጣም እንኳን ደስ አለሽ ዩቲ። ዩቲ እንኳን ደስ ያለሽ። እንዲሁም ይሄንን አስገራሚ ስራ አብራችኋት የሰራችሁ በሙሉ እንኳን ደስ አላችሁ። የስማይል ቻሌንጅ 2 ሚሊዮን ቻሌንጅ ነው። ከ1 እስከ 3 ከወጡት ውጪ 4 ሰዎች የ50 ሺህ ብር አሸናፊዎች ሆነዋል። ስማቸውን እዚህ ላይ መግለጽ